እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ማርበርግ ቫይረስ በሽታ ከባድ ምልክቶችና በቤት ውስጥ ደግሞ እንዴት አድርጋችሁ መከላከል እንደምትችሉ እንዲሁም ደግሞ ምን መመገብ ይመረጣል፣ ከአመጋገባችንስ ምን ማስወገድ አለብን፣ እንዴት ጥንቃቄ ማድረግ አለብን የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካቶችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስለ ማርበርግ ቫይረስ እንግዲህ በኢትዮጵያ በቅርቡ እየተከሰተ ከባድ የሆነ ወረርሽኝ ነው። በጣም ብዙ ነገሮች ተብሏል። ያን ያክል ስለ በሽታው ይህን ያክል አላብራራም ማለት ነው። እንዴት አድርጋችሁ መከላከል እንደምትችሉ እና ምልክቶቹን ግን እነግራችኋለሁኝ። ምን መመገብ እንዳለባችሁ፣ ምን ማስወገድ እንዳለባችሁ፣ እንዴት ጥንቃቄ ማድረግ እንዳለባችሁ የምነግራችሁ ይሆናል። ማርበርግ ቫይረስ ማለት እንግዲህ በጣም ብርቅዬ ቢሆንም በጣም ከባድ የሆነ የቫይራል ሄሞራጂክ ፌበር አይነት ሲሆን ከኢቦላ ቫይረስ ጋር የሚመሳሰል የቫይረስ አይነት ነው ማለት ነው። በበሽታው ከተያዙ አካላት እንደ የሌሊት ወፎች ወይም ደግሞ በበሽታው ከተያዙ ሰዎች የሰውነት ፈሳሾች ጋር በመነካካት የሚተላለፍ አደገኛ ከባድ ቫይረስ ነው። ምልክቶቹም ከፍተኛ ትኩሳት፣ ከባድ የሆነ ድካም፣ ደም መፍሰስና የውስጥ አካላት ስራ ማቆም ወይም ደግሞ ኦርጋን ፌለርን የሚያስከትል ነው። የሞት መጠኑም በጣም ከፍተኛ ነው። የማርበርግ ቫይረስ በሽታ ቀደምትና አደገኛ ምልክቶች የምንላቸው ቀደምት የማስጠንቀቂያ ምልክቶች የምንላቸው በመጀመሪያዎቹ በቫይረሱ ከተያዛችሁ ከ2 እስከ 5 ቀናት ውስጥ ሊታዩ የሚችሉት ድንገተኛ የሆነ ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምናም የሰውነት መዛል፣ ብርድ ብርድ ማለትናም ላብ፣ የጉሮሮ መቁሰል፣ ምግብ የመጥላት ስሜት፣ ማቅለሽለሽ ወይም ደግሞ ማስመለስ፣ መለስተኛ የሆነ የሆድ ህመም ይከሰታል። ከባድ ወይም ደግሞ አደገኛ ምልክቶች የምንላቸው በሽታው እየገፋ ሲሄድ የሚታዩት ተደጋጋሚ የሆነ ማስመለስ፣ ከባድ የሆድ ህመምናም ቁርጠት፣ ከመጠን ያለፈ ውሃማ ተቅማጥ ብዙ ጊዜ ለ1 ሳምንታት የሚቆይ፣ ከድድ ከአፍንጫ ወይም ደግሞ መርፌ ከተወጋበት ቦታ ደም መፍሰስ፣ በማስመለስ ወይም ደግሞ በሰገራ ውስጥ ደም መታየት፣ በደረት ወይም ደግሞ በጀርባ ላይ ያለ ሽፍታ፣ ግራ መጋባት፣ ንዴት ወይም ደግሞ የባህሪ ለውጦች፣ ጃውንዲስ ወይም ደግሞ የአይን ወይም የቆዳ ቢጫ መሆን፣ የውስጥ አካላት ስራ ማቆም ማለትም የጉበትና የኩላሊት፣ በጣም ዝቅተኛ የሆነ የደም ግፊት፣ ከባድ የሆነ የውስጥ ደም መፍሰስና አልፎ ተርፎም ኮማ እንዲሁም ደግሞ ፈጣን የሆነ ሞትንም ሊያስከትል ይችላል ማለት ነው። ታዲያ የማርበርግ ቫይረስን እንዴት ሊተላለፍ እንደሚችል ደግሞ በአጭሩ ልንገራችሁ። ማርበርግ የሚተላለፈው በመንካት ወይም ደግሞ በመነካካት እንጂ በአየር አይደለም። አንደኛ ከእንስሳት ነው የሚተላለፈው። ለምሳሌ የሌሊት ወፎች ተፈጥሯዊ የቫይረሱ ማከማቻ ናቸው። እነዚህ የሌሊት ወፎች በሚኖርባቸው ዋሻዎች ጋር መገናኘት፣ በበሽታው የተጠቁ እንስሳትን በመንካት ወይም ደግሞ በመመገብም ይከሰታል ወይም ይተላለፋል። ሁለተኛ ደግሞ ከሰው ወደ ሰው ነው። ከደም፣ ከተውከት፣ ከሰገራ፣ ከምራቅ፣ ከሽንት፣ ከላብ፣ ከእናት ጡት ወተት፣ ከወንድ የዘር ፈሳሽ ወይም ደግሞ ከሌሎች የሰውነት ፈሳሾች ጋር በመገናኘት ይተላለፋል። በሰውነት ፈሳሽ የተነኩ ልብሶችን፣ አንሶላዎችን ወይም ደግሞ የሕክምና ቁሳቁሶችን በመንካትም ይተላለፋል። እንዲሁም አስከሬንን በመንካት የሚፈጸሙ ባህላዊ የቀብር ስነ ስርዓቶች፣ በሕክምና ተቋማት ውስጥ ተገቢ መከላከያ መሳሪያ ሳይደረግ አገልግሎት በመስጠትም ማርበርግ ቫይረስ ይተላለፋል። ታዲያ ማርበርግ ልክ እንደ ጉንፋን በአየር አይተላለፍም፣ በንክኪ እንጂ። የማርበርግ ቫይረስን ታዲያ ለመከላከል የሚረዱ ዘዴዎች ምን እንደሆኑ ደግሞ ልንገራችሁ። አንደኛ የሌሊት ወፎች ጋር መጋለጥን ማስወገድ ነው። የሌሊት ወፎች ወይም ደግሞ
ዝንጀሮዎችን ከመንካት መቆጠብ ወይም ከአካባቢያቸው መራቅ። ሁለተኛ ደህንነቱ የተጠበቀ የንጽህና አጠባበቅ ነው። እጅን በሳሙና በተደጋጋሚ መታጠብ፣ የታመሙ ሰዎች ደም ወይም ደግሞ የሰውነት ፈሳሽ ጋር መገናኘትን ማስወገድ፣ እንደ መርፌ፣ ስለታም ነገሮችን ወይም ደግሞ የግል ንጽህና ዕቃዎችን አንዳችሁ ለሌላው አለማጋራት። ሶስተኛ ደግሞ በጤና እንክብካቤ ወይም ደግሞ በሕክምና ተቋም ውስጥ ጥንቃቄ ማድረግ ያስፈልጋል። በሽተኞችን በምትንከባከቡበት ጊዜ ጭንብል ወይም ደግሞ ማስክ ማድረግ፣ ጓንት፣ ጋውንና የፊት መከላከያን መጠቀም ያስፈልጋል። ትክክለኛ ጸረ ተዋሲያንን መርጨትና የሕክምና ቆሻሻን ደግሞ በአስተማማኝ ሁኔታ ማስወገድ ያስፈልጋል። አራተኛ አስተማማኝ የቀብር ስነ ስርዓቶችን ማድረግ። ሬሳን መያዝና ለቀብር ማዘጋጀት ያለባቸው የሰለጠኑ ወይም ደግሞ የሚያውቁ ሰዎች ብቻ ናቸው። ሬሳን ደግሞ ከመንካት ወይም ደግሞ ከማጠብም መቆጠብ ያስፈልጋል። አምስተኛ የምግብ ደህንነትን መጠበቅ። ስጋን በደንብ ማብሰል። ከማይታወቁ ምንጮች የሚመጣን ስጋን ከመብላት መቆጠብ ያስፈልጋል። ታዲያ በማርበርግ እናም በኢቦላ መካከል ያሉ ልዩነቶች ምን እንደሆኑ ልንገራችሁ። በአብዛኛው ፍጹም ተመሳሳይ ናቸው። ሁለቱም በተመሳሳይ መልኩ በጣም ገዳይ የሆኑ ቫይረሶች ናቸው። ምልክቶቹም ከኢቦላ ጋር በጣም ተመሳሳይ ናቸው። ሁለቱም በሌሊት ወፍ ዝርያዎች ሊከሰቱ የሚችሉ የቫይረስ አይነቶች ናቸው። የኢቦላ ቫይረስ ግን በሁሉም ዝርያዎች ይከሰታል። እንዲሁም የሕክምና መፍትሄያቸው የተለየ የሚያድናቸው መድኃኒት ለሁለቱም ቫይረሶች እስካሁን የለም። ድጋፍ ሰጪ እንክብካቤ ብቻ ይደረግላቸዋል ማለት ነው። የወረርሽኝ ታሪካቸው ደግሞ የማርበርግ ቫይረስ ወረርሽኞች ጥቂት ናቸው፣ ግን በጣም ገዳይ ናቸው። የኢቦላ ቫይረስ ደግሞ በተደጋጋሚ እንደምትሰሙትም የሚከሰት ወረርሽኝ ነው፣ እንዲሁም ገዳይም ነው ማለት ነው። ማርበርግ ግን በተደጋጋሚ ሰምታችሁት የማታውቁት የቫይረስ አይነት ነው፣ ግን ሊከሰት ይችላል። እንደ ኢቦላ ቫይረስ ግን በተደጋጋሚ የሚከሰት አይደለም። ሁለቱም ግን በንጽጽር በእኩል መጠን ገዳይ የሆኑ የቫይረስ አይነቶች ናቸው። መመሳሰላቸው ደግሞ ማርበርግና ኢቦላ በክሊኒካዊ መልኩ አንድ አይነት ናቸው ማለት ይቻላል። በአጭሩ በጣም ተቀራራቢ ናቸው። ሁለቱም ከባድ የሆነ የደም መፍሰስ ትኩሳትንም ያስከትላሉ። እናም ሁለቱም በጣም አደገኛ የሆኑ የቫይረስ አይነቶች ናቸው ማለት ነው። ታዲያ የማርበርግ ቫይረስን በቤት ውስጥ ለመከላከል የሚረዱ ተፈጥሯዊ የሆኑ እርምጃዎችን ደግሞ እነግራችኋለሁኝ። በተለይ ወረርሽኝ በሚከሰትበት ጊዜ ወይም በአካባቢያችሁ ጉዳዮች ከታዩ ማርበርግ ቫይረስን በቤት ውስጥ ለመከላከል የሚረዱ ቀላል ተግባራዊ መፍትሄዎችን እነግራችኋለሁ። አንደኛ ማድረግ ያለባችሁ የቤት ውስጥ ንጽህናን ማጠናከር ነው። እጅን በሳሙና እናም በውሃ በተደጋጋሚ መታጠብ፣ ቢያንስ ለ20 ሰከንድ ያክል እጃችሁን ማሸት፣ ቢያንስ 60% አልኮል ያለበትን የእጅ ማጽጃ ወይም ደግሞ ሳኒታይዘርን ዝግጁ ማድረግ ወይም መጠቀም፣ የትኛውንም ነገር ስትነኩ በሳኒታይዘር እጃችሁን ማጽዳት፣ ተደጋጋሚ የሚነኩ ቦታዎችን በጸረ ተህዋስ ማጽዳት ያስፈልጋል። የበር እጀታዎችን፣ ስልኮችን፣ ጠረጴዛዎችን፣ መጸዳጃ ቤቶችን፣ የውሃ ቧንቧዎችንና የመብራት ማብሪያ ወይም ደግሞ ማጥፊያዎችን ማጽዳት ያስፈልጋል። ሁለተኛ የታመሙ ሰዎች ጋር ያላችሁን ግንኙነትን ማስወገድ። አንድ ሰው ትኩሳት፣ ተውከት፣ ተቅማጥ ወይም ደግሞ ደም መፍሰስ ካለበት የሰውነት ፈሳሾቻቸውን በፍጹም አትንኩ። ፎጣ፣ ዕቃ፣ አልጋ ወይም ደግሞ ልብስንም አታጋሩ። ከተቻለ በተለየ ክፍል ውስጥ አቆዩቸው። ልትረዷቸው ከፈለጋችሁ ደግሞ ጓንትና ማስክን አድርጋችሁ በደንብ በጥንቃቄ መርዳት። ቲሹዎችንናም ቆሻሻን ደግሞ በጥንቃቄ ማስወገድም ያስፈልጋል። ሶስተኛ የልብስ ማጠቢያን በአስተማማኝ ሁኔታ መያዝ ነው። የታመመ ሰው እየተንከባከባችሁ ከሆነ ልብሶቻቸውን ወይም ደግሞ አንሶላዎቻቸውን ስትነኩ ጓንት ማድረግ፣ የተበከሉ ዕቃዎችን በሞቀ ውሃ ወይም ደግሞ ሳሙና ማጠብም ያስፈልጋል። አራተኛ ደግሞ አስተማማኝ የምግብ ልምዶችን መከተል፣ የማይታወቁ የዱር እንስሳትን ማስወገድ፣ ሁሉንም ስጋዎችን በደንብ ማብሰል፣
ፍራፍሬዎችን እና አትክልቶችን በደንብ ማጠብ፣ ጥሬ ምግብን ከተዘጋጀ ምግብ ለይታችሁ ማቆየት ያስፈልጋል። አምስተኛ ደግሞ የሌሊት ወፎችን ከቤታችሁ ማራቅ ነው። ማርበርግ በተፈጥሮ የሚገኘው በሌሊት ወፎች ውስጥ ነው። የሌሊት ወፎች ባሉባቸው ዋሻዎች ውስጥ አትግቡ። በጣሪያ ወይም ደግሞ በግድግዳ ላይ ያሉ ክፍተቶችን ወይም ደግሞ ቀዳዳዎችንም ዝጉ። የሌሊት ወፎች እንዳይደርሱባቸው ምግቦችን ሸፍኑ። የፍራፍሬ ዛፎችን ከቤታችሁ ጣሪያ ላይ በቀጥታ ማስወገድም ያስፈልጋል። ስድስተኛ ደግሞ ልጆቻችሁን መጠበቅ ነው። የሞቱ እንስሳትን እንዳይነኩ አስተምሯቸው። ትክክለኛውን የእጅ መታጠብ ዘዴን አስተምሯቸው። ከታመመ ሰው ክፍልም አርቋቸው። ሰባተኛ የታመሙ ወይም ደግሞ የሞቱ እንስሳትን በአስተማማኝ ሁኔታ መያዝና በተገቢው መልኩ ማስወገድ ያስፈልጋል። ስምንተኛ አንድ ሰው ምልክቶችን ደግሞ ካሳየ ቀደምት ምልክቶችን እንደ ትኩሳት፣ ድካም፣ ራስ ምታት፣ ተውከትና ተቅማጥን ካሳየ ሰውየውን ወዲያውኑ ለይቶ ማቆየት ያስፈልጋል። የሰውነት ፈሳሾቻቸውን ከመንካትም መቆጠብ፣ እየረዳችሁ ከሆነ ጓንትና ማስክን መልበስ ያስፈልጋል። ለአካባቢው ጤና ተቋም ደግሞ ደውላችሁ ማሳወቅ ይኖርባቸዋል። ዘጠነኛ ደግሞ በአስተማማኝ መልኩ ቆሻሻን ማስወገድ ይኖርባቸዋል። አስረኛ ደግሞ መረጃን ማግኘት ከጤና ጥበቃ ሚኒስቴር፣ ከዓለም የጤና ድርጅት ወይም ደግሞ ከአካባቢው አስተዳደር የሚወጡ መረጃዎችን ምንጊዜም ተከታተሉ። የሐሰት ወሬዎችን ደግሞ ማስወገድ ያስፈልጋል። ስለዚህ ማርበርግ ቫይረስን በዚህ መልኩ መከላከልና መቆጣጠር ትችላላችሁ ማለት ነው። ታዲያ በሽታ የመከላከል አቅምን የሚደግፉ ምግቦችን ደግሞ እነግራችኋለሁኝ። በወረርሽኝ ጊዜ በማርበርግ፣ በኢቦላ፣ በጉንፋን ወይም ደግሞ ኮቪድን ጨምሮ በእነዚህ ወቅት ሰውነታችን ጠንካራ ሆኖ እንዲቆይ የሚረዱ የበሽታ የመከላከል አቅምን የሚደግፉ ምግቦችን መመገብ ያስፈልጋል። እነዚህ ምግቦች ኢንፌክሽኖችን አይፈውሱም፣ ነገር ግን የተፈጥሮ የመከላከያ ስርዓትን ለማጠናከር ይረዳሉ። አንደኛ ቫይታሚን ሲ የበዛባቸው ምግቦችን መመገብ ነው። ቫይታሚን ሲ የነጭ የደም ሴሎችን እናም የአንቲኦክሲዳንት መከላከያዎችን ያጠናክራሉ። እንደ ብርቱካን፣ ሎሚ እናም ላይም፣ ዘይቱና፣ ፓፓያ፣ አናናስ፣ እንጆሪ፣ ቲማቲም እና ቤል ፔፐርስ፣ ጎመንና ስፒናችን መመገብ ያስፈልጋል። በቀን ከ1 እስከ 2 ጊዜ ፍራፍሬዎችን እናም 1 ጊዜ ደግሞ አትክልቶችን ተመገቡ። ሁለተኛ ቫይታሚን ኤ የበዛባቸው ምግቦችን መመገብ ነው። የአንጀት፣ የሳምባ እናም የጉሮሮ ሽፋን ጠንካራ እንዲሆን ያደርጋል። እንደ ካሮት፣ ስኳር ድንች፣ ዱባ፣ ማንጎ እናም ጥቁር ቅጠላማ አትክልቶችን መመገብ። በሽታ የመከላከል አቅምን የሚያጠናክሩ ቅመማ ቅመሞችን መመገብ ያስፈልጋል። አንቲ ኢንፍላማቶሪ እና ጸረ ቫይረስ ውህዶችንም ይዘዋል። እንደ ዝንጅብል፣ ነጭ ሽንኩርት፣ እርድ ከቁንዶ በርበሬ ጋር፣ ቅርንፉድና ቀረፋን መጠቀም። በየቀኑ ወደ ሻይ፣ ወደ ሾርባ ወይም ደግሞ ወደ ምግቦቻችሁ ጨምሩ። አራተኛ በዚንክ የበለጸጉ ምግቦችን መመገብ። ዚንክ ኢንፌክሽኖችን ለመዋጋት በጣም አስፈላጊ ነው። እንደ ባቄላና ምስር፣ ሽምብራ፣ የዱባ ፍሬዎች፣ የሰሊጥ ፍሬዎች፣ እንቁላል፣ ወተትና እርጎ እንዲሁም ደግሞ ኦቾሎኒን ተጠቀሙ። አምስተኛ ለበሽታ የመከላከል ጤናማ ቅባቶችን መጠቀም። የሴል ሽፋኖችን ያጠናክራሉ እናም ብግነትንም ይቀንሳሉ። እንደ አቮካዶ፣ የወይራ ዘይት፣ ኦቾሎኒ፣ ተልባ፣ ቺያሲድ፣ ሰሊጥና አሳን በአመጋገባችሁ ውስጥ አካቱ። ስድስተኛ ፕሮባዮቲክስ የበዛባቸው ምግቦችን መመገብ ነው። የአንጀት ጤናን ይደግፋሉ። 70% የሚሆነው በሽታ የመከላከል አቅም ከአንጀት የመጣ ነው። እንደ እርጎ እናም የተፈላ ወተትን ተጠቀሙ። ሰባተኛ ከፍተኛ ፕሮቲን ያላቸው ምግቦችን መመገብ። ፕሮቲን ለጸረ እንግዳ አካላትናም ለበሽታ የመከላከል ሲል ጥገና በጣም ያስፈልጋል። እንደ እንቁላል፣ ባቄላና ምስር፣ ዶሮ፣ አሳ፣ ወተት፣ እርጎ፣ ለውዝና ፍሬዎችን በአመጋገባችሁ ውስጥ አካቱ። በሁሉም ምግባችሁ ውስጥ ፕሮቲንን ጨምሩ። ስምንተኛ በሽታ የመከላከል አቅምን የሚያጠናክሩ መጠጦችን መጠቀም ነው። የዝንጅብል ሻይ፣ ሎሚ እና
በማር የሞቀ መጠጥ ወይም ደግሞ ሻይ፣ ነጭ ሽንኩርት ሻይ፣ የእርድ ወተት፣ ሞሪንጋ ወይም ደግሞ የሽፈራው ሻይ እንዲሁም የአረንጓዴ ሻይን መጠጣት። ዘጠነኛ በአንቲኦክሲዳንት የበለጸጉ ምግቦችን መመገብ ነው። አንቲኦክሲዳንቶች ብግነትን ይቀንሳሉ እናም ሴሎችን ኢንፌክሽኖችን እንዲዋጉም ይረዷቸዋል። እንደ ብሉቤሪ እና ብላክቤሪ ያሉ የቤሪ ፍሬዎችን፣ ወይን፣ ቀይ ስር፣ ቀይ ጎመንና ኮኮዋ ንጹህ ስኳር የሌለበትን መጠቀም ነው። አስረኛ ቀይ ሽንኩርትና ነጭ ሽንኩርትን መመገብ ጠንካራ የተፈጥሮ ጸረ ባክቴሪያ እናም ጸረ ቫይረስ ባህሪያት አላቸው። አጠቃቀማቸውን በየቀኑ ወደ ምግቦቻችሁ ጨምሯቸው። 11ኛ በሴሊኒየም የበለጸጉ ምግቦችን መመገብ የበሽታ የመከላከል ኢንዛይሞችን ይደግፋል። እንደ እንቁላል፣ ሙሉ እህሎች፣ የሱፍ አበባ ፍሬዎች፣ አሳ እና ቡናማ ሩዝን በአመጋገባችሁ ውስጥ አካቱ። ታዲያ በወረርሽኝ ጊዜ ደግሞ መወገድ ያለባቸው ምግቦች የምንላቸው በወረርሽኝ ጊዜ በተለይ የቫይረስ ወረርሽኝ እንደ ማርበርግ፣ ኢቮላ፣ ጉንፋን፣ ኮቪድ እና ሌሎችም ቫይረሶች ወረርሽኝ ሲመጡ መወገድ ያለባቸው ምግቦች የምንላቸው እነዚህ ምግቦች በሽታ የመከላከል አቅምን የሚያዳክሙ፣ ብግነትን የሚጨምሩ ወይም ደግሞ ከፍተኛ የብክለት ስጋትም አላቸው ማለት ነው። አንደኛ ጥሬ ወይም ደግሞ ያልበሰለ ስጋ ነው። ቫይረሶችና ባክቴሪያዎች ሊተርፉ ስለሚችሉ አስወግዷቸው። ጥሬ የበሬ ስጋ፣ ጥሬ የፍየል ስጋ እናም ያልበሰለ ዶሮ በወረርሽኝ ጊዜ በደንብ የበሰለ ስጋ ብቻ መመገብ። ሁለተኛ ያልተፈላ ወተት ወይም ደግሞ ጥሬ የወተት ተዋጽኦዎች የባክቴሪያ ኢንፌክሽን አደጋን ይጨምራሉ። እንደ ጥሬ ወተት፣ በቤት ውስጥ ያልተፈላ ወተት፣ ካልተፈላ ወተት የተሰራ አይብን አስወግዱ። አራተኛ ጥሬ እንቁላል ወይም ደግሞ በቀላል የበሰለ እንቁላልን አስወግዱ። ጥሬ እንቁላሎችን በቀላሉ የተጠበሰ እንቁላልን፣ በቀላል የተቀቀለ እንቁላልን፣ በጥሬ እንቁላል የተሰራ የቤት ውስጥ ማዮኔዝን አስወግዱ። አምስተኛ ያልታጠቡ ፍራፍሬዎችና አትክልቶችን አስወግዱ። በወረርሽኝ ጊዜ ሁልጊዜ ማለት ነው። ፍራፍሬዎችን በደንብ እጠቡ። ከመቁረጥ ወይም ደግሞ ከማብሰል በፊት አትክልቶችንም እጠቧቸው። ሳታጥቡ የምትበሉትን ማንኛውንም ነገር አስወግዱ። ስድስተኛ ደካማ ንጽህና ያላቸውን በመንገድ ተሰርተው የሚሸጡ ምግቦችን አስወግዱ። እነዚህ በቀላሉ ባክቴሪያዎችን እናም ቫይረሶችን ሊያሰራጩም ይችላሉ። የመንገድ ዳር ጥብሶችን፣ ያልተሸፈኑ የተጠበሱ ምግቦች፣ በመንገድ ላይ የሚሸጡ ጭማቂዎችን፣ ክፍት ሰላጣዎችን፣ ያለ ጓንት የሚቀርቡ ምግቦችን፣ እርጥብ ብላችሁ የምትመገቡት ምግቦችን እነዚህን ስትመገቡ ጥንቃቄ ማድረግና ለራሳችሁም ደህንነት ሊኖራችሁ ይገባል። ሰባተኛ ስኳር የበዛባቸው ምግቦችና መጠጦችን ነው። እነዚህ በሽታ የመከላከል አቅምን ያዳክማሉ እናም ብግነትንም ይመግባሉ። ለስላሳ መጠጦች፣ የኃይል መጠጦች፣ ሰው ሰራሽ ጭማቂዎች፣ ኬኮች፣ ጣፋጮችና የቸኮሌት ከረሜላ፣ ስኳር የበዛበት ሻይና ቡናን አስወግዱ። ስምንተኛ ከመጠን በላይ አልኮልን ነው። በሽታ የመከላከል አቅምን ያዳክማል እናም ጉበትንም ይጎዳል። በወረርሽኝ ጊዜ ከመጠጣት ተቆጠቡ። ዘጠነኛ የተሰሩ ወይም ፕሮሰስድ የሆኑ እናም የማይረቡ ምግቦችን ጀንክ ፉዶችን አስወግዱ። እነዚህ በሽታ የመከላከል አቅምንም ይቀንሳሉ። ፈጣን ምግቦች፣ የታሸጉ መክሰሶች፣ ቺፕስ እና የተሰሩ ስጋዎችን አስወግዱ። እንደ ቋሊማ እናም የታሸጉ ስጋዎችን። አስረኛ በቫይረስ ወረርሽኝ ጊዜ ቀዝቃዛ ምግቦችን አስወግዱ። በራሳቸው አደገኛ ባይሆኑም የሰውነት መከላከያችንን ሊያዳክሙ ይችላሉ። እንደ አይስክሬም፣ በጣም ቀዝቃዛ የሆኑ መጠጦችና በፍጥነት የሚበሉ የቀዘቀዙ ምግቦችን አስወግዱ። የሞቀ ምግቦችንና መጠጦችን መውሰድ ይመረጣል። 11ኛ ሆድን የሚያውኩ ምግቦችን አስወግዱ። ተቅማጥ ወይም ደግሞ ተውከት የሰውነት ፈሳሽ የመቀነስ አደጋን ይጨምራል። በጣም ቅመም የበዛባቸው ምግቦችን፣ ቅባት የበዛባቸው ወይም ደግሞ የተጠበሱ ምግቦችን፣ ከባድና ቅባት የበዛባቸው ምግቦችን አስወግዷቸው። 12ኛ የቆየ ወይም ደግሞ የተበላሸ ምግብን በፍጹም አትመገቡ። የቆዩ የተረፈ ምግቦችን፣ ማቀዝቀዣ ሳይኖር የተቀመጠ ስጋን፣
መጥፎ ሽታ ያለው ምግብንና የሻገተ ዳቦ ወይም ደግሞ ሌሎች ምግብ ወይም እህሎችን አስወግዷቸው። ስለዚህ እነዚህን ሁላ በማድረግና አመጋገባችሁን በማስተካከል ማድረግ ያለባችሁን መፍትሄዎችን በማድረግ ማርበርግ ቫይረስን መከላከል ትችላላችሁ ማለት ነው። ጥንቃቄም ማድረግ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ እላለሁ። ላይክና ሼር እያደረጋችሁ ሌሎችንም አስተምሩ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።